ወፎች እየበረሩ ሩታና አብርሽ ሰርጉ ተዘገየ ማለት ነው። ቀጠሮ ተይዞለታል። በባህሉ ምክንያት ስላልተሳካልን ከቤታችን እስክንደርስ ድረስ ሰርፕራይዝ ላድርገው ብላ ሩታ ተናግራለች ማለት ነው። እውነት ለመናገር ሰርጉ ተራዝሟል። እንግዲህ ሞትልሻለሁ ሲላት ሩታ ደግሞ ለአብርሽ ዘፍናለታለች። ዛሬ በጣም በሚገርም ሁኔታ ስለ ፍቅር ሁለቶች ፈሀድና ቡሩኬ እየተጣሉ አላስቀምጣት ስላሉ ምንም ማድረግ አትችልም። ዛሬ ታምም ያለው ብላ ሐኪም ቤት ገብታለች። ግን አይጣ ላይ ድረስ እንግዲህ ሁለቶችም ማንኛው እንደሚወደኝና ማንኛው ጋር መሆን አለብኝ በማለት ይህን ነገር ፈጥራለች ማለት ነው። እውነት ለመናገር በጣም ያሳዝናል። ከሁለቶችም እንዳትሆን ከባድ ነው። ስለዚህ አሁን አንድ ላቶችን መምረጥ አለብኝ በማለት ጥሩ ሀሳብ አስባለች ብዬ ተስፋ አደርጋለሁ። እውነት ለመናገር በጣም አስደስታኛለች። ፍቅር እንደምታዩት ፍልቅልቅ ጎበዝ አንበሳ ጀግና ማንም የማይነካት አንበሳ ናት እና ይሄን ሁሉ ሁለቶች እየተጣሉ አላስደረሳታሉ። ህይወቴ የተበላሸው ህይወቴ የተረጋገጠው የሰውን ህይወት አስተካክላለሁ ብዬ በየኔ ህይወት ተበላሸብኝ አለች። እውነትም ስም ላይ አልገለጠችም። አይታችኋል። ለይኑ የቀድሟን ፍቅረኛ እና ያው ሩታንና አብርሽን ለማገናኘት ስትል የእሷ ህይወት ተበላሽቷል። ግን እነሱ ህይወታቸውን እየቀጠሉ ነው። እኔ ግን በሁለት ወንድ ተንገላታውኝ። እናንተ የምታዩት ምን ይመስላችኋል? በማለት እንግዲህ ፍቅርዩ ፍልቅልቅልቅ ብላለች። እንግዲህ እንዳትታመሚብን እንላለን። ለምን መረጥሽ ላላችሁት ምንም ማድረግ አይቻልም። እውነት ለመናገር ይሄ ትምህርት ይሆናል ብዬ አስባለሁ። እንግዲህ ወንዶች ራሳቸውን ለሁለት ሳምንት እናንተ ጋር አትገናኝም ብላ ስትላት ሐኪሟ በጣም ነው የደነገጡት ማለት ነው። ግን ሁለቶችም እንደዛ ሲያለቅሱ ሳያቸው ደግሞ በጣም አሳዘኑኝ። እውነት ለመናገር በጣም እንግዲህ ሩታዬና አብርሽ ለሩታ ህይወቴ ነሽ ለኔ አብሬሽ ተዘላለሜ እኖራለሁ ወድሻለሁ ብሎ ዛሬ በጉጉት ሲጠበቅ የነበረውን ድምጹን አወጦ ወድሻለሁ ሲል ተሽኮርሟል ማለት ነው። ከሆድህ ለምን አላወጣኸውም ስትለው ድምጧን አሰምታለች። እንዲሁም ሩታ ዘፍናለታለች። ድምጧን አወጣ ለሩታ ለአብርሽ የዘፈነችለት። ሰርጉ ተራዝሟል። ሁሉም በጉጉት ሲጠብቅ የነበረው ሰርግ ዛሬ ሰርጉ ተራዝሟል። ውዶቼን ወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር በጣም ነበር ደስ የሚል። ሁላችሁም እንግዲህ ፍቅርዬ ይህን ደረጃ ያደረገችው ይህን አካሄድ የሄደችበት በጣም ተደስቻለሁ። እውነት ለመናገር ማለት ነው። ምንም ሊያስቀምጧት አልቻሉም። ሁለቶችም እኔ የምፈልጋታለሁ። ፈሀድ በነገራችን ላይ ፈሀድ ይወዳታል። ህይወቷን ከዛ ሁሉ ጨለማ ያወጣት ፈሀድ ነው። አሁን ደግሞ ቡሩኬ መጧል። ቡሩክ መጦ ደግሞ እኔ ወዳታለሁ ብሎ ሲል በቃ ለመግፋት አልፈለገችም። ስለዚህ መውጫ ስላጣች ብቻ ይሄን ድርጊት ፈጽመዋለች ማለት ነው። እውነት ለመናገር ሁለቶችም በጣም ነበር የተናደዱት፣ በጣም ነበር የደነገጡት። ሐኪሟ ራሷ እውነት አስመስላ ነው ያወራችው በሚገርም ሁኔታ ማለት ነው። አፏን ስለ ድምጽ ማለት ነው። እና ወዶችን ወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆነ እውነት ለመናገር የዛሬው ፍቅር እንጅድ ፍልቅልቅ ናት እኮ የምታደርጋቸው በሙሉ እውነተኛ ድርጊት ነው የምትሰራው። እንግዲህ አብርሽ አሁንም እሞትላታለሁ እሄድላታለሁ የኛ ፍልቅቆች በጉጉት ሲጠበቅ የነበረው አሁንም ሰርጉ ተዘጋጅቷል። ሁለመናውም አብቅቷል። ግን በባህሉ ምክንያት ያልተስተካከለ ነገር ስላለ ሰርጉ ይዘገያል፣ ይቆያል። ስለዚህ በዛን አስመልክተን እኛ ራሳችን ህይወታችን ሸብረብ እያደረግን ከቤታችን ህይወታችን ለኢዱ እንዋል ወይም ደግሞ አመት ባላቸውን የኛን አመት ባል በራሳቸው አካሄድ ሰርፕራይዝ አድርገዋለች እላለሁ። እንኳንም ደስ አለሽ። በጣም እንወድሻለን፣ እናከብርሻለን የኛ ፍልቅልቅ። አብርሽ በጣም ሲዘፈንለት በጣም ነበረ ሚሽኮረመም፣ በጣም አፈረ። እንግዲህ አንድ ሰው ለአንድ ሰው ወድሻለሁ ሲል ግን ከፊት ለፊቱ ላይ በጣም ያሳዝናል። ያስደስታል ነበር የሚባለው።
ግን በጣም ነበር የደነገጠው። እንግዲህ ውዶቼ እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ ይሁኑ። ሩታ እንግዲህ ጥሩ ነገር ሰርታለች ዛሬ። የፍቅር ግን በጣም ያሳዝን ነበረ። ፋሃድ ራሱ የቡርኬ ጫማ ወድቆ የመሮጡ ጥናት ከመሬት ነበር የቀረው ማለት ነው። በባዶ እግሩ ሲሮጥ ቡርኬ በጣም ያሳዝን ነበር እና የዚህን ያክል ይወዷታል ወይ? እንግዲህ ሰው ለካን አለይ ብላችሁ ሰው ከጎን ያለ ለካ ብላችሁ የምታስቡበት ጊዜ ይሆናል ብላለች። እውነት ለመናገር አዎ አንዳንዴ አይሆንም ብላችሁ ያሰባችሁት ነገር ቀርቶ ይሆናል ብላችሁ የጠበቃችሁት በጉጉት ሲጠበቅ የነበረው ይቀራል። አሁን እንግዲህ የነ ፍቅርና የፋሃድ እንደዛ ነው። እኔ እንደምለው ማለት ነው በኋላ የመጣ ይቅርታ አድርግልኝና ቡርኪዬ ያው ቡርኬ ወደ ሌላ ቢዝ ደስ ይለኛል። ለምን መሰላችሁ? ፍቅር በጣም ነው የምትወደው ፋሃድን። ፋሃድ ደግሞ ብዙ መስዋዕትነት ከፍሎላታል፣ እሷም ደግሞ ከፍላለታለች። ስለዚህ ከመሀል ላይ ያው እስካሁን ድረስ መሀል ላይ ክፍተት ላይ የተሰጠው በአብርሽ ምክንያት ነው። አብርሽ ደግሞ ይስተካከል ብሎ ነበረ። የሰውን ህይወት አስተካክላለሁ ብዬ የኔ ህይወት ተበላሽቶብኝ ቀረ እያለች ከምታዝን ቡርኬ በቃ መስጠት አለበት ብዬ አስባለሁ። ይኸው አሁን ታመመች፣ 2 ሳምንት አብራችኋት እንዳትገናኙ ስትባሉ ሁለታችሁም እንዴት እያለቀሳችሁና እንዴት እንደደነገጣችሁ ማለት ነው። እና ከጤና የተረፈ ምንም እንደሌለ ታውቃላችሁ። ስለዚህ ወደ ራሳችሁ ተመለሱ እናንተ ሁለቶች ወጣቶች። እውነትም ሁሉንም ሸር ላይክ እያደረጉ ቤተሰብ ይሁኑ። ወዳችኋለን። አስተማሪ ቪዲዮ ነው ሀባይቢ። እንግዲህ ውዶቼ በአዲስ ቪዲዮ እስከምንመጣ ተስማምተው ከፋሃድ ጋር እስከሚመጡልን ሸር ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ለቡርኬ ደግሞ አላህ ሀይረኛይቱን አላህ ይሰጠዋል። ምንም ማድረግ አይቻልም መሰላችሁ። ሁለቶችን እንወዳቸዋለን፣ ግን በኋላ የመጣ ምንም ማድረግ አንችልም። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي